بسم الله الرحمن الرحيم أحمدك ربي حمد الشاكرين وأصلي وأسلم على خير الحادي والسراج المنير وإمام المتقين صلوات ربي وتسليماته عليه. قال الله تبارك وتعالى في كتابه العظيم بعد أن نقول بسم الله الرحمن الرحيم اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. هذه برنامجكم الرسول مع القرآن. السلام عليكم ورحمة الله وبركاته. ይህ መልእክተኛው عليه الصلاة والسلام ከቁርአን ጋር የተሰኘው ፕሮግራማችን ክፍል 1 ነው። በዚህ ክፍል ማለትም በዚህ ተከታታይ ፕሮግራም ውስጥ መልእክተኛው عليه الصلاة والسلام ከቁርአን ጋር በሚል የመልእክተኛውን عليه الصلاة والسلام ታላቅነት የሳቸውን ሞገስ የሳቸውን ክብር የሳቸውን ታላቅነት ከፍ የምናደርግበት ፕሮግራማችን ነው ኢንሻአላህ። 30ንም ቀናቶች በተለያዩ የቁርአን ሱራዎች ላይ መልእክተኛው عليه الصلاة والسلام አላህ እንዴት ተዓዚም እንዳደረጋቸው እናነሳለን። አካሄዳችን የሚሆነው ኢንትሮዳክሽን መግቢያ ለመስጠት ያህል በየትኛውም የቁርአን ሱራ ውስጥ አላህ የቁርአንን ታላቅነት ከገለጸ በቀጥታም ይሁን በተዘዋዋሪ መንገድ የነብያችን عليه الصلاة والسلام ታላቅነት ይገልጻል። ከነዛ መካከል ለዛሬ የምናየው መግቢያችን ላይ ሱረቱል ኢቅራ ምዕራፍ 96 ለመጀመሪያ ጊዜ ለነብዩ ሰለላሁ ዐለይሂ ወሰለም የወረደው ቁርአን ብዙ ጊዜኛ የምናስተውለው ሱረቱል ኢቅራ በሒራ ዋሻ ለነብዩ ሰለላሁ ዐለይሂ ወሰለም አንብብ የሚል መለኮታዊ መገለጥ እንደወረደላቸው ነው። ነገር ግን በተለየ መልኩ እቺን ሱራ እንድናያት ፈልጋለሁኝ። ሱረቱል ኢቅራ ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ክብር እንዴት ነው የተገለጸው? አላህ በእርግጠኝነት የምነግራችሁ ነገር የመጀመሪያ ወህይ አውርዶ ኢቅራ ቢስሚ ረቢከ الذي خلق ሲላቸው ለነብዩ ሰለላሁ ዐለይሂ ወሰለም የቁርአን ታላቅነት ሲገልጽ የነብዩ ሰለላሁ ዐለይሂ ወሰለም ታላቅነት ይገለጣል። ቁርአን መለኮታዊ መገለጥ ነው እንዳልነው ቁርአን መጀመሪያ መለኮታዊ መገለጥ ሲሆን መጀመሪያ ወህይ ሲሆን ስለ ነብዩ ሰለላሁ ዐለይሂ ወሰለም ማንነት ሳይገልጥ የሳቸውን ታላቅነት ሳያውጅ አያልፍም በፍጹም። ስለዚህ ቁርአን ውስጥ በደንብ እንድናስተውለው የምፈልገው ነገር የተለያዩ ሱራዎችን እየመረጥን የአላህ የቁርአንን ታላቅነት ያወሳባቸውን ሱራዎች እናይና በቁርአን ታላቅነት ውስጥ in the greatness of the Quran the greatness of the messenger has been explained በቁርአን ታላቅነት ውስጥ አላህ የነብዩ ሰለላሁ ዐለይሂ ወሰለም ታላቅነት ገልጦልናል። እና ማንኛውም ሰው ነብዩ ሰለላሁ ዐለይሂ ወሰለም ልቅና ማወቅ የፈለገ ሰው ወደ ቁርአን መምጣት ይጠበቅበታል። ቁርአን ሸይኡን ዐዚም ነው። በጣም የሚደንቅ ረቂቅ የሆነ መለኮታዊ መገለጥ ነው። ከአላህ የመጣ መጽሐፍ ነው። ይህ መለኮታዊ መጽሐፍ እመኑኝ እጅጉኑ በጣም በጥልቀት ስለሚያስተዋውቀን ነገር ቢኖር ስለ ነብዩ عليه الصلاه والسلام ነው። ቁርአን ስለ ብዙ ነገር አስተዋውቆናል። ስለሚታየውም ስለማይታየውም ዓለም ስላለፈውም ስለሚመጣውም የገለጠ መጽሐፍ ነው። ስላለፈው ያብራራ ስለሚመጣው አስቀድሞ የተናገረ የሚታየውና የማይታየውን ዓለም ያብራራ ቅዱስ መጽሐፍ ቁርአን ነብዩ عليه الصلاه والسلام ካስተምሮቶቹ መካከል አንዱ ማዕከላዊ ማስተምሮት እንደሆኑ ጥርጥር የለም። ስለዚህ የመልእክተኛው عليه الصلاه والسلام ልቅና ሰዎች በተለያየ አይነት መንገድ ይገልጻሉ። በጽሁፍ በስነ ጽሁፍ ውስጥ በነሺዳ በመንዙማ መሻይኾቻችን ጻፍቶች በተለያየ አይነት መንገድ ነብዩ ሰለላሁ ዐለይሂ ወሰለም ለማላቅ ሰዎች ይሞክራሉ። የነብዩ ሰለላሁ ዐለይሂ ወሰለም ወዳጆች ይሞክራሉ። እኔ ግን እላችኋለሁ እነዚህ ሁሉ መልካም ናቸው፣ እነዚህ ሁሉ የሚበረታቱ ናቸው። ከመሆኑም ጋር ግን የእውነት የነብዩ ሰለላሁ ዐለይሂ ወሰለም ልቅና የሳቸውን ክብር ማወቅ የፈለገ ሰው ወደ ቁርአን መምጣት አለበት። ወደ ቁርአን ዓለም the spirit of the world of the Quran የቁርአንን መንፈሳዊ ዓለም ውስጥ መግባት አለበት። ወረፈዕና ለከ ዚክረከን ታገኛለህ። ያሲን ወልቁርአን ለሐኪም ታገኛለህ። የነብዩ ሰለላሁ ዐለይሂ ወሰለም ታላቅነት ረቂቃዊ በሆነ መንገድ አላህ በቁርአን ውስጥ ያሳያል። የዚህ ፕሮግራም ዓላማ ነብዩን ሰለላሁ ዐለይሂ ወሰለም በቁርአን ውስጥ መፈለግ ነው። ነብዩ ሰለላሁ ዐለይሂ ወሰለም በቁርአን ታላቅነት ውስጥ ማየት ነው። እያንዳንዳችሁ ቁርአናችሁ በቤታችሁ ውስጥ ያለ ሙስሐፉን ስትመለከቱ ቁርአንን ስታዩ የቁርአን ለቁርአን ያላችሁ ክብር የቁርአን ያላችሁ ፍቅር ለቁርአን ያላችሁ ታላቅነትን ስታስቡ እግረ መንገዱን ይሄንን መለኮታዊ መገለጥ ተሸክመው የመጡት መልእክተኛው عليه الصلاه والسلام ክብራቸውን ታላቅነታቸውን ሞገሳቸውን ብርሃንነታቸውን እንድታስቡ ስለምፈልግ ይሄንን ፕሮግራም አዘጋጀት ግድ ብሎናል። الرسول مع القرآن ሱረቱል ኢቅራ ምዕራፍ 96
ለነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ የወረደችላቸው ሱራ ናት ሱረቱል ኢቅራ and there is a very deep connection with the messenger አለይሂ ሰላቱ ወሰለም ሱራዋ ከነብዩ ሰለላሁ ዐለይሂ ወሰለም ጋር በጣም የሚገርም የሆነ ትስስር አላት ሱረቱል ኢቅራ 19 አያቶች አሏት 19 አያቶች እንደምታውቁት 19 ቁጥር ሚስጥራዊ ቁጥር ነው 19 አለን ሱረቱል ሙደሲር ምዕራፍ 74 ላይ የጀሃነም ዘመኞች 19 ናቸው ይላል 19 ምን 19 ሚሊዮን 19 ትሪሊዮን 19 ቢሊዮን we don't know አናቅም 19 እንደጋጣሚ ሆኖ ኮቪድ-19 እንደዛ ነው 19 ነው ኤኒዌይስ ግን ለማንኛውም 19 ቁጥር የራሱ የሆነ ሚስጥር ያለው ሱረቱል ኢቅራ 19 አያቶች አሏት የኔ ጥያቄ በ19 አያቶች ውስጥ አላህ ምን ያህል ጊዜ ነብዩን የሚያናገራቸው ይመስላችኋል ፈክሩ ለተወሰነች ሰከንድ አስቡ በሱረቱል ኢቅራ በ19 አያቶች ውስጥ ምን ያህል ጊዜ አላህ ነብዩን ያናገራቸዋል ብላችሁ ታስባላችሁ እኔ ነግራችኋለሁ በጣም ነው የሚደንቃችሁ መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም የሚያናግርበትን አያቶች አነብላችኋለሁ አብረን እየቆጠርን እንሄዳለን ቢስሚላሂር ረህማኒር ረሂም ኢቅራ አንተ አንብብ ነብዩን የሚላቸው ኢቅራ አንተ አንብብ ቢስሚ ረቢክ በጌታህ ስም በጌታ ሁለት الذي خلق الانسان من علق اقرا አንብብ ይላችኋል 3 وربك الاكرم ያንተ ጌታ ቸር ሲሆን ያንተ ጌታ 4 الذي علم بالقلم علم الانسان ما لم يعلم كلا ان الانسان لا يطغى ان رآه استغنى ان الى ربك الرجع መመለሻ ወደ ጌታ ዘንድ ነው ان الى ربك الرجع መመለሻ ወደ ጌታ ነው 5 أرأيت الذي ينهى يا የሚከለክለውን ግን አይተዋል 6 ነብዩን ነው የሚላቸው أرأيت الذي ينهى عبدا ባሪያን 7ኛ ባሪያን ብሎ የሚላቸው እሳቸው ነው عبدا መድህ አድርጎ ነው የገለጸው አላህ what an amazing magnificent slave is it እንዴት የሚደንቅ ረቂቅ የሆነ ታላቅ ባሪያ መሰለ عبدا ባሪያ ብሎ ይጠራቸዋል 7 إذا صلى እሱ በሰገደ ጊዜ ባሪያ በሰገደ ጊዜ إذا صلى ኦኬ إذا صلى ውስጥ هو ስላለ ضمير هو ስላለ 8 ይሆናል 8 ጊዜ أرأيت አሁንም ይላችኋል አይታል ግን 9 أرأيت إن كان على الهدى هدى ላይ ቢሆን ይሄ አቡ ጃህል የሚባለው ግን አስተውሏል ምን አይነት ሰው ሊሆን እንደሚችል أرأيت أو أمر بالتقوى ወይም በተቋ ቢያዝ أرأيت 10ኛ አይታ አስተውሏል ግን ያ ሙሐመድ إن كذب وتولى ይልና መጨረሻው አያን ተመልከቱት 19ኛው አያ كلا لا تطيعه በፍጹም እንዳትታዘዘው ተጽኖ እንዳያሳድርብህ ነብዩ የሚላቸዋል لا تطيعه 11 واسجد አንተ ስገድ ይላቸዋል واسجد አንተ ስገድ 12 واقترب አንተ واقترب 13 በ19 አያቶች ውስጥ سبحان الله الخالق 13 ጊዜ መልእክተኛውን አለይሂ ሰላቱ ወሰለም ያናግራል አንደኛው 12 ጊዜ እሳቸውን ያናገራል አንደኛው ስለሳቸው ያወራል አብደን ይዛ ሰላ ብሎ መድህ ያረጋቸዋል አላሁ አክበር በ19 አያቶች ውስጥ 13 ጊዜ አስተዋችሁ ታውቃላችሁ ታውቃላችሁ ለዛ ነው አሁን በተለየ መንፈስ ሱራዎችን እንድናይ ፈልጋለሁ ነው ስለ ነብዩ ሰለላሁ ዐለይሂ ወሰለም በተለየ መንፈስ እንድናስብ ፈልጋለሁ ቁርአን በሚያመላክተን መንገድ ነው ስለ ኢቅራ ብቻ አይደለም እንድናስብ ፈልገው ኢቅራን ስታስብ 13 ጊዜ መልእክተኛው አለይሂ ሰላቱ ወሰለም በሱረቱል ኢቅራ ውስጥ እንደተወሱ እንድታስብ ፈልጋለሁ هذا شيء عظيم ነው የሚገርም ነው በጣም ሱብሃንአላህ ለማንኛውም ሱረቱል ኢቅራ ስንመጣ ሱረቱል ኢቅራ ታሪካውን ዳራውን ሁላችሁም ስለምታውቁ እንዴት እንደወረደ የነብዩ ሰለላሁ ዐለይሂ ወሰለም በሂራ ዋሻ በነበሩበት ጊዜ እሱን ታሪክ አላነሳላችሁ ምክንያቱም ሁላችሁም በደንብ ኢንፎርሜሽኑ እንዳላችሁ ስለማቅ ሱረቱል ኢቅራ 19 አያቶች ናቸው በሶስት ክፍል ይከፋፈላል ሶስት ቡድን አለው there is going to be 3 sections 3 ሴክሽን አለው የመጀመሪያው ሴክሽን የመጀመሪያው ቡድን የመጀመሪያው ክፍል ማለት ነው ከቁጥር 1 እስከ 5 ያሉ አያቶች ናቸው ቢስሚላሂር ረህማኒር ረሂም نقرأ الآيات اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم علق የመጀመሪያው ፓርት 2 ክፍል 2 የሚሆነው ከቁጥር 6 እስከ 8 ነው እንግዲህ ከቁጥር 1 እስከ 5 ያለውን ታይትል እንስጠው ካለን በቃ ሪዲንግ ብላችሁ አስቡት ስለ ንባብ ነው የሚያወራው ስለ ዕውቀት ነው የሚያወራው ስለ ትምህርት ነው የሚያወራው ከኤጁኬሽን ለርኒንግ ናውሌጅ የሚለው ነገር ተዓሉም ኦኬ القراءات መልካም ከቁጥር 6 እስከ 8 ያለው ሁለተኛው ሴክሽን ነው ማለትም كلا ان الانسان لا يطغى ان رآه استغنى ان الى ربك الرجع እስከሚለው
እነዚህ ከ6 እስከ 8 ያሉት ሁለተኛው ሴክሽን it talks about the deep human nature, the human psychology ጥልቅ ስለሆነው ስለ ሰው ልጅ ተፈጥሮ ስለ ሰው ልጅ ስለ ልቦና ያወራናል። ቁርአን በርካታ የሆኑ የተለያዩ ፊሎሶፊካል አጀንዳዎችን ያስቃኘናል። የተለያዩ የሆኑ ሐሳቦችን ኮንሴፕቶችን ያስተምራል። ቁርአን ውስጥ ሶሺዮሎጂካል ኮንሴፕት አለ፣ ቁርአን ውስጥ ፖለቲካል ኮንሴፕት አለ፣ ቁርአን ውስጥ ስፒሪቹዋል ኮንሴፕት አለ፣ ቁርአን ውስጥ ኢንተሌክቹዋል ኮንሴፕት አለ፣ ቁርአን ውስጥ ሳይኮሎጂካል ኮንሴፕት አለ። ምን ማለት ነው? ቁርአን ውስጥ ፖለቲካዊ ሐሳብ፣ ማህበራዊ ህይወት፣ ቤተሰባዊ ህይወት፣ አእምሮን የሚያናግሩ ጉዳዮች፣ መንፈስን የሚያናግሩ ጉዳዮች እንዲሁም ደግሞ ስለ ሰው ልጅ ስለ ልቦና የሚያስቃኙ ነገሮች አሉ። በጥልቀት የሰው ልጅን ተፈጥሮ እንድንረዳ ያስተምረናል። ቦታው ላይ ስንደርስ በደንብ እናብራራዋለን። ሶስተኛው ሴክሽን የሚሆነው ከቁጥር 9 እስከ 19 ነው። ያምራል። 9 እስከ 19 10 አያቶች። ከ9 እስከ 19 ያሉ አያቶች ለነብዩ ሰለላሁ ዐለይሂ ወሰለም ጠላት የነበረው አቡ ጃህል ተብሎ ስለሚጠራው ሰው ነው የሚያወራን አላህ። አቡ ጃህል ተብሎ ስለሚጠራው ሰው ፖዚቲቭም ኔጌቲቭም ሳይድ ያነሳልና አሁን አቡ ጃህል ሲባል ሁላችንም ክፋቱን ነው የምናስበው። አላህ ፖዚቲቭን ነገሩን ያነሳል። የሚገርማችሁ ነገር አቡ ጃህል የሚገርም ፖቴንሻል አለው ይላል። አዎ ክፉ ነው፣ ጠላት ነው፣ ለነብዩ ሰለላሁ ዐለይሂ ወሰለም ቀንደኛ ጠላት ነው። ነገር ግን ደግሞ የሚገርም ደግሞ ማንነት አለው። አያችሁኛ የሆነን ሰዎች ጠላት ብቻ ናቸው ብለን እንዳናስብ አእምሯችንን ሰፋ አድርገን እንድናስብ ገና ሱረቱል ኢቅራ ነው የምታስበው። እነከሌ ጠላት ናቸው፣ ኦኬ ጠላት ናቸው፣ ግን ደግሞ መልካም ጎናቸውን ፖቴንሻላቸውን ጥሩ ደግሞ ፖቴንሻል ካላቸው ፖቴንሻላቸውን ማድነቅ አለብን። ፖቴንሻሉን ኢንካና አለል ሁዳ አው አመረ ቢተቅዋ አቡ ጃህል በተቅዋ ቢያዝ የሚገርም ሰው ነው የሚሆነው ይላል አላህ። የሚገርማችሁ ነገር ሶስት ክፍሎች እንዳሏት እንድንረዳ ያስፈልጋል። ኦኬ አሁን በጣም ክሪቲካል የሆነ እስካሁን ካላዳመጣችሁኝ አሁን ነው ማዳመጥ ያለባችሁ። ምክንያቱም እኔ ለበርካታ ጊዜ ራሴን ስጠይቀው የነበረው ጥያቄ ነው። እናንተ ራሳችሁን ጠይቃችሁ ከሆነ አላውቅም። ይህ ጥያቄ ምን መሰላችሁ? ለነብዩ ሰለላሁ ዐለይሂ ወሰለም ኢቅራን ይዞላቸው ሲመጣ ከቁጥር 1 እስከ 5 ያሉ አያቶችን ጅብሪል አለይሂ ሰላም በሂራ ዋሻ ሳሉ ነብዩ ደንግጠው ነበር። ጨመቀኝ ኢቅራ አለኝ። ማ አና ቢቃሪን የማንበብ አልችልም አልኩት። ሁለተኛ ጨመቀኝ፣ ሶስተኛ እና ጅብሪል አለይሂ ሰላም ነብዩን በድንጋጤ ውስጥ ሆኖ he was in state of nervousness, he was so scared قد خشيت على نفسي ብለዋል መልእክተኛው አለይሂ ሰላቱ ወሰለም። ለነፍሴ ሰግቻለሁ ፈርቻለሁ እስኪሉ ድረስ በጣም ድንጋጤ ውስጥ ነበሩ። ድንጋጤ ውስጥ በነበሩበት ጊዜ እኔም መጠብቀው ከጅብሪል ምክንያቱም ጅብሪል ዙሚራ ይላል ቁርአን። ዙሚራ ማለት intellectually so powerful, very smart ማለት ነው። በጣም አእምሮ በሳል ጥልቅ የሆነ ሐሳቢ አስተዋይ ኢንተሌክቹዋል ኤንጅል ነው። ከመላእክት ሁሉ እንደሱ ያለ አእምሮ ያለው መላእክት የለም። ዙሚራን ይላል አላህ። እንደዚህ አይነት የሆነ መልአክ እኔ መጠብቀው ከሱ ምንድነው? ነብዩን እንዲያረጋጋቸው ነው። just relax። መርየም ታስታውሳለች፣ ሱረቱ መርየም ላይ ደንግጣ ነበር እኮ ጅብሪል በሰው ቅርጽ ተመስሎ ሲመጣ ስትደነግጥ አረጋጋት እኮ አረጋግቷታል። እኔ ከጌታችን ዘንድ የመጣው መልእክተኛ ነኝ አረጋጋትና ልጅ ሊሰጣት እንደሆነ ማለትም አላህ ልጅ ሊሰጥሽ እንደሆነ የመስራች ቃሉ ሊሰጥሽ ነው የመጣሁትኝ ብሎ አላት አረጋግቶ። ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም ለምንድን ነው ያላረጋጋቸው? ጠይቃችሁ ታውቃላችሁ? ለምንድን ነው የበለጠውን በጭንቀት ውስጥ ጭንቀት ነው ያደረባቸው? ቀጥታ እሱ ትእዛዙን ብቻ እንዲቀበሉት ሲያስገድዳቸው ለምንድን ነው ያላረጋጋቸው? ዋይ ለምን? والله كنت تسألت نفسي ራሴን ብዙ ጊዜ ነው የጠየቅኩትኝ። ሱብሃንአላህ والله علم የገባኝን ግን አስረዳቸዋለሁ። አላህ የከፈተልኝን ነገር አስረዳቸዋለሁ። ለነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ያላረጋጋበት ምክንያት አው ኻሊድ ጅብሪል ይሄንን ማሰብ አጥቶ አይደለም፣ ማረጋጋትን ረስቶት አይደለም፣ ማረጋጋት እንዳለበት ሳያቀርቶ አይደለም፣ ግን በጥበብ ነው ያላረጋጋቸው። ነብዩን ያላረጋጋበት ሁለት መሰረታዊ የሆኑ መልሶች አሉ፣ ዋና መልሶች። የመጀመሪያው መልስ ጅብሪል አለይሂ ሰላም ወደ ነብዩ ሲመጣ he was training his mind የነብዩ ሰለላሁ ዐለይሂ ወሰለም አእምሮ እያሰለጠነ ነው። علمه شديد القوى ብሎናል አላህ ሱረቱ ነጅም ላይ። የኃይል ሁሉ the multiple powers የተለያዩ አይነት ኃይልና ጉልበት ያለው መልአክ አስተምሮታል ነው የሚለው። ጅብሪል አንድ ፓወር አይደለም ያለው multiple powers ነው። شديد القوى ነው የሚለው ብዙ ፓወር ያለው መልአክ ነው ያስተማረው። እና ሲያስተምራቸው he was training his mind የተሰጠው ቃል አለ የቃል ሊሰጣቸው ነው። ግን እግረ መንገድ በኢንተራክሽናቸው ውስጥ በግንኙነታቸው ውስጥ አእምሮአቸውን እያሰለጠነው ነው። ትሬኒንግ the mind አእምሮ ማሰልጠን። ይሄ የአእምሮ ማሰልጠን ስራ ዋና ምን ነበር? overpowering the emotion ስሜትን መግዛት፣ ስሜትን ማንበርከክ። you know fearing is a human nature
መፍራት ተፈጥሯዊ ነው it's a human psychology ነው it's an emotion ነው ስሜት ነው የሰው ልጅ ስነ ልቦና ነው ሁላችንም እንፈራለን መፍራት ተፈጥሯዊ ነው ነገር ግን አንዳንድ ጊዜ ይሄንን ፍራቻ ከኛ ለማስወገድ we have to be trained in a very hard way በጣም ከባድ በሆነ መንገድ መፈተን በከባድ በሆነ መንገድ መማር ይተበቀብናል ህይወት አንዳንድ ጊዜ ከባድ በሆነ መንገድ ታስተምረናለች አስደንግጣ ታስተምረናለች አስፈራርታ ታስተምረናለች አሳዝና ታስተምረናለች የምንወዳቸውን ወስዳ ታስተምረናለች ህይወት አንዳንድ ጊዜ የምታስተምርበት መንገድ በጣም ጠንካራ ነው እኛን ለመስበር ግን አይደለም it is not to break us እኛን ለመስበር it is to fix us እኛን የበለጠ to build us እኛን ለማጠንከር እኛን develop ለማድረግ እኛን ለማሳደግ አእምሮአችንን መንፈሳችንን ከፍ ለማድረግ ለማሳደግ በተለያየ አይነት መንገድ ህይወት ታስተምረናለች ነብዩ ሰለላሁ ዐለይሂ ወሰለም የገጠማቸው ድጋጤ ፍራቻ ስሜት ነው ነገር ግን በስሜት ውስጥ ሳሉ ጅብሪል አያቶቹን ማንበብ ነው የቀጠለው اقرأ باسم ربك الذي አላረጋጋም ሱብሃንአላህ ያላረጋጋበት ምክንያት ነብዩ አለይሂ ሰላቱ ወሰለም ይህንን ፍራቻቸውን ዛሬ ኦቨር ዶሚኔት ካደረጉ ካሸነፉ ነገ የሚመጣውን የዳዕዋውን ስራ በተግባር ቁም ፈአንዚር የሚለው ወደፊት የሚመጣው የሱረቱል ሙደሲርን ሐሳብ መኖር ይችላሉ ስለዚህ አእምሮአቸውን ሲያሰነጥን ነበር ከፍራቻ የጸዳ አእምሮ ያስፈልጋል ተልኮ ስኬታማ እንዲሆን አንተ ከፍራቻ ነፃ መውጣት አለብህ ለዛ እኮ ነው ጅብሪል اقرا ነው አይደል የሚላቸው አንብብ ነው اقرا باسم ربك الذي ለምንድን ነው አንብብ የሚላቸው ለምሳሌ اقرا የሚል ሐሳብ ለምን ሆነ መጀመሪያ ላይ ከፍራት ጋር ምን አገናኘው ማንበብና ፍራት ምን አገናኘው ፍራቻ ውስጥ ነው ያሉት ብያቸዋለሁ ለምን የቁርአን የመጀመሪያው ወህይ ሰሊ ለምን አይሆንም ስገድ ለምን አይሆንም ወስጁድ ወቅተሪብ 19ኛው ላይ ያለው አያ ለምን መጀመሪያ ላይ አይሆንም ቢስሚላሂር ረህማኒር ረሂም ወስጁድ ወቅተሪብ ትእዛዝ ነው እኮ ስገድ ወደ ጌታ ተቃራብ ሱረቱል ኢቅራም ደግሞ ትእዛዝ ነው ግን ኢቅራ ብሎ ለምንድን ነው የጀመረው አንተ የቅል ጠይቃችሁ እስቲ ሁላችሁም what is the opposite of fear የፍርሃት ተቃራኒው ምንድነው የመፍራት ተቃራኒው አሁን ሁላችሁም የሆነ ነገር ልባችሁ እያሰበ ነው አእምሮአችሁ አንድ ነገር እያሰበ ነው የፍርሃት ተቃራኒ አይደል እሱ ግን መርሶ አይደለም ምን ይያላችሁ መሰላችሁ ኻሊድ የፍርሃት ተቃራኒ ደፋርነት ነው የፍርሃት ተቃራኒ ጀግንነት ነው የፍርሃት ተቃራኒ ደፋር መሆን ነው ካላችሁ መልሱ ልክ አይደለም የፍርሃት ተቃራኒ ሳይኮሎጂካሊ የፍርሃት ተቃራኒ በሳይኮሎጂ ጥናት ውስጥ በስነ ልቦና ውስጥ what is the opposite of fear in psychology በሳይኮሎጂ ጥናት በስነ ልቦና ጥናት ውስጥ የፍርሃት ተቃራኒ ምንድነው ብላችሁ ስትጠይቁ የፍርሃት ተቃራኒ the opposite of fear is knowledge the opposite of fear is understanding በስነ ልቦና ትምህርት ውስጥ የፍርሃት ተቃራኒ ምንድነው ስትሉት ደፋርነት ነው አይላችሁ ጀግንነት ነው አይላችሁ የሚላችሁ የፍርሃት ተቃራኒ ማወቅ ነው የፍርሃት ተቃራኒ መረዳት ነው ስትረዳ when you understand it when you just know it ስታውቀው ስትረዳው ፍራቻ ካንተ ይወገዳል የዛኔ ጀግና ትሆናለህ እንጂ የመፍራት ተቃራኒ ጀግንነት አይደለም ጀግንነት በኋላ ላይ የሚመጣ ነው ካወቅከው በኋላ ነው የሚመጣው ተጋተና ለምሳሌ አንድ ሰውን ወሰድነው ጦር ሜዳ ወሰድነው በቃ ከቤቱ አውጥተን ጦር ሜዳ ነው ወሰድነው እና መሳሪያ ሰጠነው ተዋጋል ነው ይፈራል ይደነግጣል ለምን መሳሪያ አይደለም መተኮስ አያያዙና አቆም የመሳሪያ ድምጽ አይደለም ሞቅ ያለ የጥፊ ድምጽ እንኳን ሰምቶ አያውቅም ጫዋ ነው በቃ ዲሲፕሊን ያለው ዲሴንት የሆነ ህይወት የሚኖር ሰው ሞቅ ያለ ጥፊ ሰምቶ የማያውቅ ሰው የጦር ሜዳ በተወስደው ይፈራል ለምን እንደሚፈራው because he doesn't know አያውቀውም ዓለሙን ስለዚህ ምን ማድረግ አለበት ማሰልጠን አለበት ትሬን ማድረግ አለበት መጀመሪያ ተጋውተና አንዳንድ ጊዜ እንስሳቶች እንፈራለን ስማቸውን አልጠቅስም ሴቶች በጣም የሚፈሩት እንስሳ አለ ወንዶች በጣም የሚፈራው እንስሳ አለ የሆኑ እንስሳቶች አሉ ምንፈራቸው እነዚህ እንስሳቶች የሚገርማቸው ኤዥያ ሀገር ስትሄዱ ግን ሰዎች በዛ እንስሳ ላይ ይጫወቱበታል ከእንስሳው ጋር አብረው ይደንሳሉ ይጫወታሉ ለምንድነው የሚደንሱት ለምንድነው የሚጫወቱት እኛ ለምንድነው የምንፈራው ምክንያቱም የዛ እንስሳ ኔቸሩን አናቀውም አንደርስታንድ አላደረግነው ምኑን ብነካው ይቆጣል እንትኑን አናቀውም ተፈጥሮውን ስለማናቀው እንፈራለን ሁሉ ጊዜ ፍራቻ ያለው ካለማወቅ ነው የሚመነጨው ፍራቻ ስለዚህ ለነብዩ ሰለላሁ ዐለይሂ ወሰለም ፍራቻ ውስጥ ሆነው اقرا باسم ربك الذي خلق አንድ በዛ ጌታ ሁሉን በፈጠራ ስም ንባብ አይደለ ንባብ ስታነብ ስትማር ትረዳለህ ስትረዳ ታውቃለህ understanding knowledge learning reading እዚህ አያቶች ውስጥ ነው ያሉት እነዚህ አያቶች ውስጥ ማንበብ አለ መረዳት አለ ስታነብ ስትረዳ ሁሉ ነገር ፍራቻ ካንተ ይወገዳል your enemy already
lives inside you ይባላል ጠላት ውስጥ ነው የሚኖረው ያም ስሜት ነው የመፍራት ስሜትን ማሸነፍ የሚችሉበትን ኢቅራ ነው የሰጣቸው ጅብሪል አለይሂ ሰላም ከአላህ ዘንድ የተሰጠው አላሁ አክበር በጣም የሚገርም ነው ምን ይላሉ በሳይኮሎጂ our mind has to be stronger than our emotions የኛ አእምሮ ከስሜታችን የበለጠ ጠንካራ መሆን አለበት አእምሮ ስሜትን መግዛት አለበት አእምሮ ስሜትን የሚገዛው ደግሞ አእምሮ ሲያቅ ነው አእምሮ ሲያነብ ነው አእምሮ ሲረዳ ነው እሱም ይቅራ ቢስሚ ረቢከ الذي خلق ነው አላሁ አክበር ሁለተኛ ለምንድን ነው አንብብ ብሎ ቀጥታ እንትን ያላቸው እዚህ ውስጥ ወደ ሁለተኛው ከመሄድ በፊት ቁርአን ውስጥ በጣም ይገርመኛል ወዓለመ አደም الاسماء كلها የሚል ጥቅስ አለ አይደል ሱረቱ በቀራ ምዕራፍ 2 ቁጥር 31 ላይ የአደም የነገራቶችን ሁሉ ስም አስተማረው ይላል የመጀመሪያው ሰው አደምን አላህ አስተማረው የመጨረሻው ነብይ አለይሂ ሰላቱ ወሰላምን اقرا بسم ربك الذي خلق الانسان من علق አላቸው አላሁ አክበር ትስራቸው የአደምና የነብዩ ሰለላሁ ዐለይሂ ወሰለም የሚገርም ነው ሁለተኛ اقرا بسم ربك الذي خلق ያላቸው አንብብ ሁሉም በፈጠረው ጌታ ስም ያላቸው ምክንያት ምን መሰለ ያላረጋጋቸው ምክንያት አንደኛው አእምሮአቸውን ሲያሰለጥነው ነው ብያለሁ አእምሮን ሲያሰለጥል ስሜት የሚገዛው በእውቀት ነው ስሜት የሚገዛው በመረዳት ነው ሁለተኛ ያላረጋጋቸው ምክንያት ምን መሰላችሁ ከአንተ ስሜት ያላ ትእዛዝ ይቀድማል ያ ሙሐመድ ድንጋጤ ውስጥ ነው አለይሂ ሰላቱ ወሰለም ፈራታሃል ግን ያላህ ትእዛዝ አለ እዚህ ቡጋ የቱ ትእዛዝ اقرا እየተባልክ ነው بسم ربك الذي خلق ማንንም ያዘው አላህ እኮ ነው اقرا وربك الاكرم እየተባለ ነው ማንንም ያዘው አላህ ነው ካንተ ስሜት ያላህ ትእዛዝ ይቀድማል ልክ ለሙሳ ምን እንዳለው ነው ሙሳ በተራራ ላይ በነበረበት ጊዜ ጨለማ ነው በትርህን ጣል ተባለ በትሩን ሲጠለው በትሩ ወደ ህያው እባብነት ተቀየረ አይደል ሱረቱ ጣሃ ምዕራፍ 20 ከቁጥር 20 እስከ 21 فالقاها فاذا هي حيه تسعى ይላል ወዲያውኑ የምትወረገረግ የሆነ እባብ ሆነች ስትንቀሳቀስ ያይደነገጠ እኛ ምን ጠብቀው ምንድነው አላህ ሙሳን ያረጋጋዋል ተረጋጋ አብሽር ይለዋል ብላችሁ ነው በጠብቁት አይደለም አላህ ምን አለው መሰላችሁ قال خذها ولا تخاف አላህ እንዲያለው grab it ያዛት ولا تخاف don't be afraid not ማትፈራሩ ያዝ አትፍራ እኔ የምጠብቀው ምን ነበር خذ ማን ነው لا تخاف አትፍራ وخذها ያዛት ግን አላህ ስዊች ነው ያደረገው ምንድነው ያለው መጀመሪያ ያዛት ያአላህ ትእዛዝ ይቀድማል ولا تخاف ያንተ ፍራቻ we going to discuss it later በኋላ እንነጋገርበታለን ፍራቻ በኋላ ላይ አያችሁ ሁላችንም ከአላህ ጋር የምንጣላበት ምክንያት ምን መሰላችሁ ስሜታችን ስለምናስቀድም ለነብዩ ሰለላሁ ዐለይሂ ወሰለም በሒራ ዋሻ ውስጥ የተሰጣቸው very strong lesson ምንድነው መሰላችሁ ጠንካራ የሆነ ትምህርት የተሰጣቸው ካንተ ስሜት ያአላህ ትእዛዝ ይቀድማል ስለዚህ اقرا بسم ربك الذي خلق ፍራቻ ውስጥ ሞንክም አልሆንክም ሁለተኛ ፍራቻን የምታስወግድበት ደግሞ መሳሪያ ማወቅ ነው መረዳት ነው ማወቅ መረዳትን ይሄው ላንተ اقرا አንብብ بسم ربك በጌታ ስም ረቢክ አላቸው የዱሉ على اللطف والرحمه بسم الله አላቸው በአላህ ስም አይደለም ያለው በጌታ ስም አንብብ اقرا باسم ربك በጌታ ስም ጌታ የሚለው لطف رحمه ነው ላንተ ጌታ አዛኝ ሆኖ ላንተ አዛኝ ሆኖ ጌታ በሱ ስም አንብብ اقرا باسم ربك الذي خلق ሁሉን ነገር የፈጠረ እኔ ምረደው ምን መሰላችሁ اقرا ሲላቸው መጀመሪያ ላይ አላህ ከዛ በኋላ باسم ربك ሲላቸው በጌታ ስም ሲላቸው የሚገርም የሆነ ኢስላሚክ ፊሎሶፊ ነው አላህ የሰጣቸው what is the islamic philosophy of education የእስልምና የትምህርት ፊሎሶፊ ምን መሰላችሁ ትምህርት በአላህ ስም መጀመር አለበት በአላህ ስም የተጀመረ ትምህርት በረካ አለው በአላህ ስም የተጀመረ ቢስሚላሂር ረህማኒር ረሂም ተብሎ የተጀመረ አካዳሚክ ኔቸር ይሁን ስፒሪቹዋል ይሁን ማንኛውም ንባብ አካዳሚክ ሊሆን ይችላል መንፈሳዊ ሊሆን ይችላል ማንኛውም ንባብ እውቀት ጥናት በአላህ ስም ከተጀመረ በረካ አለው የእስልምና እውቀት የእስላማዊ ትምህርት እይታ ትምህርት በአላህ ስም መጀመር አለበት اقرا باسم ربك الذي خلق ነው ሁሉም በፈጠረው ጌታ ስም አሁን አስተውሉት ሱረቱል ኢቅራን ያወረደልህ ሁሉን የፈጠረው ጌታ ነው ያላችሁ ሱብሃንአላህ ሱረቱል ኢቅራ ያለውን ግን ትልቅነት አይታችኋል ለነብዩ ሰለላሁ ዐለይሂ ወሰለም የተሰጣቸው ግስፈት ግን ማዕረግን አይታችኋል الذي خلق ሁሉን ነገር የፈጠረ ጌታ እሱ ነው ይሄንን መጽሐፍ ያወረደልህ ይሄንን ወህይ ያወረደልህ በሱ ስም አንብብ እኛ የተሰጠን ቁርአን ስሜትን የሚያርድ ነው ከስሜት ደግሞ ሁሉ በተለይ እኛን ያጠቃን ያለው ስሜት የመፍራት ስሜት ነው ምንድነው የምንፈራው ድህነትን እንፈራለን ነገን እንፈራለን ብዙ ምንፈራቸው ነገሮች አሉ በፍራቻ እስር ቤት ውስጥ ነው የምንኖረው we are living in the prison of fear
በፍራቻ እስር ቤት ውስጥ ከዛ የፍራቻ እስር ቤት ውስጥ ነፃ የሚያወጣ ማወቅን መረዳትን የሚያስተምር እቅራ ቢስሚ ረቢከ ለዚ ኸለቅ የተባለ ወሒ ነው የወረደልን። ሱብሃነላህ። ሰሉ ዐለ ነቢይ ሰለላሁ ዐለይሂ ወሰለም። ኢንሻአላህ በክፍል 2 ላይ ስንመጣ ከሁለተኛው አያ ጀምረን በጥልቀት ማብራራት እንጀምራለን። የነብዩ ሰለላሁ ዐለይሂ ወሰለም ታላቅነት በቁርአን ታላቅነት ውስጥ እንፈልጋለን። اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه. بارك الله لي ولكم والسلام عليكم.